የሚያወራኝ ልጅ ነበረ። በቃ እናንተ በሌላችሁ ተገናኝተን ቤቱ ሄጄ ነው እኔ አርስሻለሁ። ልጁንም ታስተዋውቂንና ይሁንሽ ትንሽዬ የቀለበት ፕሮግራም ነገር አዘጋጅላችኋል። የሚወለደው ልጅ በምንም ተአምር ዲቃላ መባል የለበትም። እሺ ናት እንዴ? ቆይ ሰላም ባላላት እንዴ? ከዚህ ቤት ወይም ደግሞ ከዚህ ቤት ውጭ። እኔ የምለው ግን እማዬ ሰላም ከኛ ቤት ነው መሰረገዘችው ነው? ትዳሯን አክባሪ ባሏን አፍቃሪ ነች። ሰላም ምን? አቶ ደረጀ የሰሙትን ማመን አቃታቸው። ከተኙበት ተነስተው ፌንት ሰሩ። የሰላም እርግዝና ማርታ ወይዘሮ ማርታ ነገረችው። ምንድን ነው ሰሞኑን በሚላት ሰዓት ቁጭ ብድግ እንቅልፍ የነሳት ሰላም መጨረሻ ላይ ለባለቤቷ ነገረችው። በጣም ነው የሚገርመው። ኤቢ ሁሉንም ነገር ለናቷ ስትናገር፣ ሁለተኛ ደግሞ ለናታን ነገረችው። ናታንም በመደናገጥ እንዴ ሰላም ባል ይላት ከየት ላረገዘ እያለ ግራ ይጋባል። ሁሉም ግን እሷ ሰውነቷ እየጨመረ ሲመጣ ሁሉም በጥያቄ ውስጥ ነበሩ። ሰላምዬ እርጉዝ ነች እንዴ እያሏት ነበረ። እሷም ግን ፍጹም እንትን አላለችም ነበር። በጣም ይገርማል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 17 ተለቀቀ። እንግዲህ ወደ ክፍል 16 ስንመለስ እናትና ኤቢ ባንድ ሆነው አበቂ ለእናቷ ሰላም እርጉዝ ናት በማለት ነበር ስታስረዳት የነበረችው። እናትየዋም በጥፊ ነበረ ያለቻት። መጀመሪያ እንግዲህ ሰላም ግን ከዚህ ግቢ ወጥታ ታውቃለች እያለች ነበረ ስትላት የነበረችው። እሷም እንግዲህ ማርታዬ እንዴ ጨዋነቷን ልመሰክሪ ነው፣ ስራ ልሄድ ነው፣ ወደ ገደለው ግቢ እያለቻት፣ ደግሞ እሷን ከማን ጋር ልታመሳሰያት ነው እያለቻት ነበር። አይ አሁን እንኳን እንደዛ አይደለም እማዬ እያለቻት ነበር። እናማ ሰላም እርጉዝ ናት ስትላት በጥፊ ነበር ያለቻት። እንዴ እማዬ ግን ለምንድን ነው የምትመችኝ? እውነቱን ነው የምነግርሽ፣ ምክንያቱም እሷ ነች ማርገዟን የነገረችኝ፣ ጠርተሽ ጠይቂያት እያለቻት ነበረ። እሷም እንግዲህ ጠርታ እየጠየቀቻት በዚህ ጊዜ እይት ስታረግ በጣም ማርታም ትደነግጣለች። ያየችውን ማመን አቃታት። ከዛም ማርታ ሆዷን ሰላምም ደበቅ ሰላም ብትላት ሰላምም ፊቷን አዞረች። በጣም ተጨነቀች። የምትለው ሁሉ ጠፋባት። ከዛም ይሄው አየሽ እኔን እንዴት እንትን እንደምትይኝ እያለች ልታቃጥር ሌላ ቃል ልትነዛ ስትል ውጭ ከዚህ ብላ ታቆማታለች። ኤቢን ማለት ነው። እንግዲህ በፍርሃት ተውጣ ሰላምም እርግዝናዋን ልደብቀው ብትልም እንግዲህ ሽልም ከሆነ ይገፋል፣ እንትንም ከሆነ ደግሞ ይጠፋል፣ ቂጣ ከሆነ እንደዛ ስትላት ነበረ ማለት ነው። የዚህ ጊዜ እንግዲህ ሰላምዬ ቆም ብላ በዛ አይነት ደረጃ ደንግጣለች። ማርታም በጣም እንትን ብላለች። ስሜቷን መቆጣጠር አቅቷታል። ሂጂ ብላ ልጇን ታባረረቻትም በኋላ እሷም የምትለው በጣም በጭንቀት ውስጥ ትገኛለች። የዚህም ጊዜ ሂጂ ብላ ኤቢን ስላባረረቻት ቁጭ በይ ብላ እየጠየቀቻት ነበረ። ሁሉንም ነገር ታስረዳታለች። ይህንን ስታስረዳት እንዴት መጣ እንዴት ሳረገሽ ከዚህ ቤት ወጥተሽ አታውቂም እያለቻት ንገሪኝ እያለቻት በለቅሶ ምጥ እንደያዘው ሁለቱም እየተላቀሱ ነበር። እትዬ ይቅርታ አድርግልኝ፣ በጣም ይቅርታ እያለቻት ነበር። ምክንያቱም ሰላምዬም ያሰበችው ከዚህ ግቢ ወጥታ ስለማታውቅ በቃ ከባለቤቴ ነው ወይስ ከማን ነው ብላ ግራ ተጋብታለች። በጭንቀት ውስጥ ትገኛለች። እውነት ነው።
ከግቢ ወጥታ የማታውቅ ሰው በምን ታስባለች? በባለቤቷ እንጂ። በዚህም እንግዲህ በጭንቀት እየገባቸው ሰላም ማነች ማርታ ሁሉንም ነገር ንገሪኝ እትዬ ይቅርታ በምትላትም ጊዜ አይ ተረጋጊ በማለት ነበረ ሁሉንም እትዬ እናንተ እንደሌላቸው በስልክ የማውቀው ጓደኛ ነበረ እሱ እናንተ እንደሌላቸው አምጥቼው ከእሱ ጋር ነው የተገናኘሁት በማለት ነበረ የዘረዘረችላት። ይህንን ባለቻት ጊዜ እሷም እንግዲህ ይህንን ሰምታ በጣም ተደሰተች። ምክንያቱም መጀመሪያ ባለቤቴ ነው አቶ ደረጀ የሚልም ብዙ ጭንቀት ውስጥ ገብታለች። ትዳሯን የምትወደው የምታከብረው ወይዘሮ ማርታ አሁን የሰማቸው ድቡዳ በጣም ስላስደነገጣት ባለቤቷን ግድ ነውና መጠርጠር ነበረባት። ጠረጠረች። ነገር ግን ይህን ስትላት ፈጣሪ በዚህ በማይክሮ ሰከንድ ውስጥ እንዴት ይህን ሁሉ ልል ቻልኩኝ? እንዴት እያለች ወደ ፈጣሪዋ ልትጸልይ ልትማጸን ደረሰች ማለት ነው። በዚህም የተነሳ እንግዲህ ፈጣሪ ሆይ በቃ ካሁን በኋላ ይህንን ያልኩት ለምንድን ነው እያለች ፈጣሪዋን በይቅርታ ስትጠይቅ የነበረችው ማርታ ማለት ነው። ሁሉንም ነገር በቃ ይወለድ ልጅም የእግዚአብሔር ስጦታ ነው። ስለዚህ እኔ ልጁንም አሳድገዋለሁ፣ ምንም እንዳትጨነቂ። እንዳውም ልጁ ድቃላ መባልም የለበትም። ልጁን እኔ አሳድግሻለሁ፣ አርስሻለሁ እያለች በደስታ ስነግራን ነበር። እሷም በለቅሶ ሁለቱም እየተላቀሱ ነበረ። ሰላምዬም በጣም ጭንቀት ውስጥ ገብታለች። ምክንያቱም ይሄ የተረገዘ ልጅ ያቶ ደረጀ ሳይሆንም አይቀር። እንግዲህ ሰላምዬም ደግሞ ይሄንን ሰማ በለቅሶ ትታጠባለይ። ብዙ ነገር እትዬ አመሰግናለሁ ስትላት እንዴ ምንም ችግር የለው እያለች በደስታ ነበረ ስትላት የነበረችው። እንግዲህ ልጁ ያቶ ደረጀ ይሆን የሚለው አዎ ይሆናል እንላለን። ምክንያቱም አቶ ደረጀ ከሷ ልጅ እንትን ሌላት ይችላል። ምክንያቱም አሁን ላይ አቶ ደረጀ ያለበት እሷ ምንድን ነው ወደኋላ ፓርት ስንመለስ አንቺ ቤት ሰራተኛ ነሽ እኮ ስትላትም እኔ ቤት ሰራተኛ ብቻ አይደለሁም እያለች ነበረ። ወደ ክፍል 15 ላይ ከኤቢ ጋር ሲጣሉ አትሄጂም ወይ ከዚህ ቤት ስትላት ማለት ነው። እናም እንግዲህ እኛ ተመልካቾች እርግዝናው ከአቶ ደረጀ ነው ያረገዘችው እንላለን። እሷ ግን ያው ላለማናጋት ፈልጋ እናቷም እንግዲህ ሰላምም የዳጣ እናት ናት እያልን ነበረ። አሁን ደግሞ ሁለተኛ ሲጨመር ከባድ ነው ነገሩ ማለት ነው። እናም እንግዲህ አሁን ላይ ያለችበት ሁኔታ በጣም ከባድ ነው። ይሄንን ብላት ነበረ እትዬ በቃ አሁኑ ልሄድ ስትላት ይዤ እኔ ግን አጋዥም አመጣልሻለሁ ከባድ እቃም እንዳታነሺ ሁሉንም ነገር አደርግልሻለሁ። ልጆችን ደግሞ ምንም እንዳታነሺ እነግራቸዋለሁ እነሱም እንዳግዙሽም አጋዥም አመጣልሻለሁ ትላታለች። እሺ እትዬ አመሰግናለሁ በማለት የእሷን ሀሳብ ተቀብላ ነበረ ወደ ኪችኗ ሄዳ ማልቀሷን የቀጠለችው። ይህን ያየችው እንግዲህ እያለቀሰች ወደ ውሃና ወደ እንትና ስንመጣ ግን ወደ
ወደ ዳጣ ማለት ነው። እና ሰላምም ኪችን እያለቀሰች ነበር። ወደ ውሃና ወደ ዳጣ ጋር ስንመጣ ዳጣና ውሃ ከቤተ ክርስቲያን ሄደው እየመጡ ነበረ፣ ከቅዳሴ ያስቀድሰው ማለት ነው። ውሃ እንግዲህ ከነስሟ ውሃዬ ሁሉም ሰው ቅዳሴ ላይ ቁሞ ቤተ ክርስቲያን አንቺ ለምን ቁጭ አልሽ ትላታለች። ውሃም እንግዲህ እንዴ በጣም ደከመኝና ፈጣሪን ጠይቄ ልቀመጥ አትቆጣይ ብዬ ተቀመጥኩኝ ትላለች። እንዴ ለምን እንደዚህ ማለት ታዲያ መልስ ሰጠሽ? አይ እኔ ምንም ላይ ተቀመጥኩኝ ትላታለች። በጣም እንግዲህ ትስቃለች። እሺ ይሄንንስ አለች። እሺ ጸሎት ግን ምን አደረግች ትላታለች። ጸሎት እንግዲህ ከዚህ ሲሄድ እማዬ ኬክ ገዝታ ትጠብቀኝ ብዬ ነው ያደረግኩት እያለች ነበረ። ሁለተኛው ደግሞ ፈተናዬን ሙሉ በሙሉ እንድደፍን ሙሉ በሙሉ ውጤት እንዳመጣ ትላታለች። እንግዲህ ዳጣም በሳቅ ትሞትና እንዴ ፈተናዬን ሙሉ በሙሉ እንድደፍን የምትይው ጉድጓድ አደረግሽው እንዴ? አንደኛው ጥያቄሽ ተመልሶልሻል፣ ኬኩን እኔ ጋብዝሻለሁ እያለቻት ነበር። እንዴ ሲሄድም እማዬም እቤት ትላለች። እንዴ እማዬ እንዴት ነው ታዲያ እቤት ስትሄጂ ገዝታ እንትን ካላለ አሁን እኔ ኬኩን ጋብዝሻለሁ ትላታለች። እሺ እህቴ ውሃ ትልና ታቅፋታለች ማለት ነው። ሁሉንም ነገር ከሷ ጋር ማለት ነው። እንግዲህ ይህንን ብላ ሁሉንም ነገር ዳጣ ትጋብዛቸዋለች፣ ውሃንና ምጥንን ማለት ነው። ምጥንም እንግዲህ ዘባዴዋን ትወዳለችና ዘባዴ ማለት እርጓን ትጠቀማለች። እንግዲህ እርጓን ተጠቅማ ስልኳን እንትን እያለች ነበርና ለቤተሰቦቿ ያላቸው እንትንነት ማለት ነው። ምክንያቱም የቤተሰብ የልጅ አስተዳደግ እንግዲህ ወደ ቤተሰቦቿ ስንመጣ ማለት ነው ማነች እናም ለዳጣ የሆነ ግሩፕ ላይ ገብታለች። የሆነ ባለጌ ግሩፕ እንትን የሚሉበት ልጁ አስገብቷታል በማለት ዳጣም ስልኳን ቀምታ የውሃን ስልክ ስታይባት በጣም መጥፎ ነገሮች የሚታይበት ግሩፕ ላይ ትለቃታል። እዛ አስገብተዋታል ማለት ነው። የዚህ ጊዜ ዳጣም ትናደዳለች። ልጁን እገለዋለሁኝ እያለች በጣም ትናደድና ያንን እንትን ከዚህ ግሩፕ መውጣት አለብሽ በማለት ትቆጣጠራታለች። እንዴ እኔ እኮ አላየሁትም ግን እስኪ ባለጌውን እንየው ትላታለች። ዞር በይ እያለች መታሻለሁ ብላ ትናደድባታለች። የዚህ ጊዜ ዳጣ በንዴት ውስጥ የምትገኘው ለአባቷ ሁሉንም ነገር ስትነግረው ሁሉንም ታስረዳዋለች። እንደዚህ አድርጋ ውሃ በጣም እንትን ማለት አለባት፣ በቃ ከትምህርት ቤት ወይ መቀየር አለባት ወይንም ደግሞ ልጁ ቅጣቱን እንዲወስድ መደረግ አለበት ይህን የሚያደርጉት እያለ ነበረ ማለት ነው። ይህንን እያለ ሳለ እንግዲህ አባቷን ሁሌ እናቴ ነው ጥያቄዋና ሁልጊዜ ይህንን ስጠይቀው የኔ ልጅ ሁሉንም ስላደረግሽ እኔ ጎድኝ አይደለም እናቴ ያለች የለችም በህይወት እያለ ነበረ ስጠይቀው የነበረው። እሱም አንድ ቀን እነግርሻለሁኝ፣ አንድ ቀን አስረዳሻለሁ እያላት ነበረ ማለት ነው። የዚህም ጊዜ እንግዲህ ይህም ባላት ጊዜ እሷም አሁንም ድረስ ያው የእናት ጥያቄዋን ቀጥላለች። በቃ ዳጣ ሁልጊዜ እንደዚህ ያለሽ አንድ ቀን እውነቱ እንትን ይላል እያላት ነበረ። አንድ ነገር ንገረኝ፣ አሁን ብነግርሽ አይጠቅምሽም፣ ስለዚህ የሚጠቅመውን ነገር ነው ለልጅ የምነግረው እያላት ነበርና ስትበሳጭ በቃ እሺ ተው ትለዋለች። የዚህ ጊዜ እንግዲህ እሷን ነገር ስላስረዳቻት ሁሉንም ነገር ጨርሳለች ማለት ነው። አስረድታው ላይ አቶ ደረጀ ማለት ነው እቤት ሄዳ እንግዲህ ዳጣ ስትመጣ ማነች ዳጣ ስትመጣ ሰላምዬ እያለቀሰች ነበረ። ሰላምንም ታረጋጋት፣ እኔ ስራውን እሰራለሁ በማለት ታረጋጋታለች ዳጣ ማለት ነው። እኔ ያጸዳለሁ አንቺ ቁጭ በይ እያለቻት ነበረ። ለምንድን ነው ብላ ደግሞች ነው እያለች ማለት ነው። እኔ ሁሉንም አጸዳቸዋለሁ ብላ ቤቱንም ታጸዳዳና ትጨርሳለች። እንግዲህ ናታን ደግሞ ዳጣን ለማስቀናት ብሎ ኤቢ ጋራ የጀመረውን ሪሌሽን እንደቀጠለ ነው። እዛ መጥቶ እንግዲህ ሳሎን መጥቶ ነይ ፎቶንሽን ነይ እንደዛ አርጊን እያለት ነበረ እና
ከዛም ስታነሳቸው ዳጣ አይሞቃት አይበርዳት፣ ስለዚህ እሱ አስቀናለሁ ብሎ ነበር። ለኤቢ ግን ተመችቷታል። ለጊዜውም ቢሆን እሱ እንደዚህ አንዴ እንድናርቅ እንድልስመው ትላለች፣ እንዴ ግፍትር ያረጋታል። እሷ ግን በጣም ትስቃለች። እዛ ግቢና ውሃ ላንሳሽ ብላ ውሃንም እዛው ተወስዳታለች። ውሃን ሲገፈትሯ ከመሀል ውሃን እቅፍ ሲያረግ እሷ እንግዲህ እንትን ትላለች ለእናቷም እንግዲህ ከናታን ጋር እኮ አሁን ጥሩ ላይ ነን፣ አሁን ጥሩ እየተቀራረብን ነው እያለቻት ነበር። ተጠንቀቂ ምንም ቢሆን እያለቻት ነበረ ስነግራት የነበረው። እንግዲህ ወደ መኝታ ስንመጣ ወደ መኝታ ክላስ ከባለቤቷ ደረጀ ጋር ተኝታ ማርታ ማለት ነው ዝም ብላ ትቃዣለች፣ ትገላበጣለች በሰላም ማለት ነው። ምንድን ነው ሰሞኑን የሆንሽው ማርታዬ ይላታል ባለቤቷ አቶ ደረጀ ማለት ነው። ሁሉንም ነገር እንደ ምንም ስትለው እንደ ንገሪኝ ሲላት በቃ እንትና ነፍሰ ጡር ናት ሰላም ስትል እንዴት ብሎ ድንግጥ ይላል። እሱም ማለት ነው እዚህ ላይ ነበረ ያለቀው ማለት ነው። እንግዲህ ልጁ የማን ነው? ያቶ ደረጀ። ወይኔ ቤቱ ተበጠበጠ። ያቶ ደረጀ መሆን የለበትም እንላለን። ከነበረን ቆይታ አመሰግናለሁ። ባይ ባይ።